سلام. كيف الحال؟ نلتقي في اليوم الثاني من شهر رمضان. صوم ديثنا برس رمضان من يتشالى هيدل نديتنا شو نديتنا برا برس رمضان. ردي ظهر ساعات. Okay, I'm waiting to سوي كبة نجمر. Anyhow, Bismillah. We arrived at the second part of Surah Al-Baqarah. It's the very surah. Anyhow, let's begin. So first thing from the second part of the very surah or cow surah is من سورة البقرة الجزء الثاني. هي عبارة عن أوامر ونواهي يأمرنا فيها الله تعالى ونواهي ينهانا عليه أن نفعلها يعني. طيب نواجه regulations or hikuch is to change the قبلة مكاير. በፊት ቁድስ ነበረ። ከቁድስ መስጂድ ቁድስ ወደ መካ መሆን አለበት አሉ። በቃ ሁሉ ሰው አሁን እኛን ስንሰግድ በምልክት በመካ ምልክት ከዛ እንሰግዳለን። ዳይሬክሽን መስጂድ መካ። ኦኬ ሁለተኛ ህጎች is the ቅሳስ። ቅሳስ ማለት የተገደለ ሰው በምክንያት ከሆነ ወይስ ሰው ገደለው መግደል አለበት ራሱ ወይስ ይከፍላል? አፉ በሉ ከተባለው የተገደለ ሰው ቤተሰብ አፉ ስንትን አፍካሉ መክፈል አለባቸው። ቅሳስ ይባላል እና ይሄ አለው ህግ አለው። ስንት የሚከፍል ቤተሰቡ ስንት ነው የሚጠይቁት ምናምን ከዛ ይከፍላሉ። ከዛ በቃ አፍ ይባላል ወይስ ይገደላል?
የገደለ ሰው ይገደላል። ሲያቅ ወይስ ካላወቀም ገደለው ወይስ ካወቀ ገደለው ይሄ ሁላ ጀጅመንት ይደረጋል። ከዛ በቅሳስ በገንዘብ ከሆነ ገንዘብ ወይስ ይገደላል። it's in the court አሁን በፊት ቅሳስ እንትን ጀጅመንት ይደረጋል። ከዛ ወዳዊ ይገደላል። ትልቅ ነገር ነው ይሄ የሚገደል ሰው መግደል አለበት። ለምን ነፍስ የአላህ ሐቅ ነው እና የአላህ ሐቅ ነክተሃል ማለት ነው። እንደዚህ ነፍስ ትገደል ባለ በራስህ ህግ ነው ወይስ በምንድን ነው የገደልከው ይሄ ሰው ማለት ነው? ይሄ ሰው ካጠፋ አንድ ነገር የጥፋቱ ወላ በሌላ ነገር እንጂ በመግደል አይደለም። በሌላ ነገር ያንተ ህግ መውሰድ ትችላለህ። ካልገደልክም ለምን ትገደላለህ? እና ነፍስ በጣም ትልቅ ነው፣ ቀላል አይደለም ነፍስ መግደል ነው። ስለዚህ ህጎች አለ። የገደለ ሰው ምንድነው የሚያደርጉበት ወይስ ምንድነው የሚሆነው እንደዚህ እና የገደለ ሰው በጣም ትልቅ ስህተት አደረገ ማለት ከተከለከላችሁ ወይስ ከአቁማችሁ ከሰው መግደል ሐሰባችሁ ግን አቁማችሁ በቃ አላህ አፉ ያደርጋላችኋል ማለት ነው። ግን ከገደላችሁ ሄዳችሁ በቃ ሰው አጠፋችሁ ይሄ በጣም ትልቅ ነው እና ህግ ነው የነካችሁ። ስለዚህ ወይስ የእናንተ መግደል ነው ወይስ ይከፈላል ብዙ ነገር። ከዛ ኢንሄርሽን አላህ ይሄ በበሪ ሱራ አራተኛ ወሲያ ከሞተ አንድ ሰው ያለ ቤት ይሆናል ገንዘብ ይሆናል ያለው መጻፍ አለበት ወይስ ሳይሞት በፊት መናገር አለበት ለሁለት ዊትነስ ከሆኑ ባለቤቶቹ ወይስ ውጪ ከሆነ አይበል ካፍር ራሱ ችግር የለም ይናገራል ይላል። የትም ሰው ግን ሁለት ሰው ይናገራል። በቃ ቤት አለኝ ገንዘብ አለኝ ምናምን ለልጆች ይሆናል ወይስ በሸሪዓ ግን እዚህ ቁርአን ዝም ብሎ እንደዚህ ለልጆች ለሚስቴ ምናምን አይባልም። ይከፋፈላል ማለት ግማሽ ወንድ ከሆነ ልጆቹ ወንዶች ስኩዌር ማለት ደባል ነው የሚወስዱት ከሴቶች አንድ ግማሽ ነው የሚወስዱት የወንዶች ማለት ነው። እና ሚስት ከሆነች 8 1 ለ8 ማለት ነው 1/8 መውሰድ አለበት። እና በቃ በቁጥር በምናምን ይላል እዚህ ቁርአን ላይ ስንት ነው የሚወስደው እናቱ አባቱ ስንት የሚወስዱት ሚስቱ ልጆቹ ማን ነው የሚወስደው ይሄ ይላል። ሌላ ከዚህም ውጪ ካለው ነገር ይጻፋል። በቃ ይሄ እንደ ስጦታ ይሄ ለኸይር ይሄ ማንም ቤተሰብ ከየለሁም ለኸይር ካለ ለኸይር በቃ ማለት ለኦርፌንስ ለምስኪን የሚሰጥስ ገንዘብ አለ እሱ ይጻፋል ወይስ ለሁለት ሰው ያወራል? ዊትነስ ምስክር ሰዎች መኖር አለበት ከሱ ከዛ ይጻፋል ወይስ ያወራል? ይሄ ሳይሞት በፊት በቃ አላማ አለ ይላል እዚህ ቁርአን ላይ ካወቀው ይሄ አላማ አንዳንድ ሰዎች ይላሉ በቃ አይተናል በህልም እንሞታለን ወይስ በቃ ይሸግራቸዋል ይጨናነቁ አላማ አለ ይላል ቁርአን ላይ። ስለዚህ ይሄንን አላማ ካወቅ
ቶሎ ወስያ ማድረግ አለበት ማለት በቃ መጻፍ አለበት inheritance you have to write inheritance for your children for your wife for your father mother and amen ከዛ ከየለህም ልጆች ወንድምና ምናምን ከየለህም እንደዚህ ነው ተርካ ይከፋፈላል እና በሸሪዓ ነው እንደዚህ ዝም ብሎ በቃ ይሄንን ለዚህም ሰው ይሄንን ለዚህ ዙልም ያረጋል ከዛ ሰው ይገደላል ከዛ ለምን ይሄ ከኔ በጣል ወሰደ ለምን ይሄ በቃ ይሄ ሸሪዓ ቁርአን ነው የሚለው ወንዶች እነሱ ስለሚከፍሉ ወጪ እንዳላስ ያገባ ወንድ እሱ መሆን አለበት እሱ ነው የሚያወጣው እንጂ ሴት አይደለም ሴት ባላ ነው ስለዚህ ፎከስ አረጋ ቁርአን ላይ ስለ ወንዶች ወጪ ወንዶች ለዚህ እነሱ ዳባል ነው የሚወስዱት ኢንሄሪሽን አባትናት ከሞቱ ወይስ አንተ ነገር ካላቸው ለወንዶች ይበዛል ከሴቶች ለምን ወንዶች ነው ወጪ የሚያወጡት ለሚስታቸው ልጆቻቸው ለእናቶ ለአባቶ እሱ ኃላፊነት ይወስዳል ወጪ ላይ ማለት ነው ለዚህ ነው እንደዚህ ተባለ ይሄ ሁላ እዚህ በዚህ ሱራ በደንብ አስረድተው ሌላ مستنية صوم شهر رمضان شوال ذي الحجة ذي القعدة نصوم بتكنوش ناور شهر رمضان إلى ليلة حج هي واجب شهر رمضان واجب فريضة الحج فريضة سنة يلا لكن بروفيت محمد يا نبرة هموسنا سنيو نامن هي سنة لا تلك درجة لمدرس كفلك ستة لمطفات كالله مقرارب كالله هي سنة يبالك عند بروفيت محمد نيارك نجاروش علو عند السوق كفلك سنة يبالا ناسن يوم أنا بزونا جاروش بروفيت محمد نجرن عند سنة نو كالله مقرارب الله ستتاچن ليعطفا الله مغفرة ليارجلن تلك درجة لندرس ምናምን እንደዚህ ያርጉ አለ ስለዚህ እንደሱ ስናረግ ሱና ይባላል ፕሮፌት መሐመድ እንዳለን ማለት ነው فريضة ግን ዋጅብ ይባል it must be ይሄ ቁርአን የሚለው is شهر رمضان ጾም ዋጅብ ነው you must fast in شهر رمضان እንደዚህ ይላል الحج 10 ቀን አንድ ሰው ከሄደ በአንድ ፋሚሊ ሐጅ ሊያረግ መካ ከሄደ እሱ 10 ቀን ይጾማል 7 ቀን እዛ ሐጅ ላይ 3 ቀን ሲመለስ ቤቱ እሱ ቤተሰቡ ካልሄዱ ከሱ አብሮ ካልሄዱ ይጾማል ካልሄዱ በቃ አረፋ ሌሎች አረፋ ብቻ ይጾማሉ እንደዚህ ይሄንን ዋጅብ ናቸው الجهاد جهاد ማለት protecting your family في سبيل الله يعني لله بلا بقى اسلام እንዳይባለሻል ይሄንን የእስላም ሰዎች ብዙ ጦርነት ነበረ ከዛ ሌላ ሰው እንዳይነካቸው እስላም እንዳይባለሽ የሚገድሉት ሙስሊሞች አሉ ነበረ በፊት ምናምን ስለዚህ defend yourself አለው ቁርአን ከሪም في سبيل الله ጂሃድ አርግ እስላም እንዳይጠፋ እንዳይባለሻል የሚገድሉት ሙስሊሞች የሚገደል ምናምን ስለዚህ defend አርጉ አለ ጂሃድ አርጉ
ጦርነት በቃ ሄዱ ከተገደላችሁ በአላህ ምክንያት በአላህ መገት ጂሃድ ይባላል። ለአላህ ብለህ ትሄዳለህ፣ እስላም ዲፌንድ ታደርጋለህ እንዳይገድላቸው ፕሮቴክት ማለት ነው፣ እንደ ፕሮቴክሽን። ከዛ ጦርነት ትገባለህ በቃ ለአላህ ብለህ። ይሄ ፊሰቢልላህ ማለት እንደ በቃ ቤተሰቡ እንዳይገደላል የሱ ሰው ኔሽን ሙስሊሞች እንዳይሞቱ እስላም እንዳይጠፋ ምናምን ጂሃድ ሐላል ነው አላ ጂሃድ ማድረግ አለባቸው ፊሰቢልላህ አላህ። እና ብዙ ጂሃድ አይነት አለ። ጂሃድ የምናደርገው በመግደል በጦርነት መሄድ ምናምን ብቻ አይደለም። ጂሃድ በዕልም አለ። ስትማሩ ስትስረዱ ሰው ስታግዙ በቃ ስንት መድኃኒት አለ የመጣ ስንት ሰው በቃ ሶርቫይቭ አረጋ በኤጁኬሽን ስለዚህ ስትማር ኤክስፕሎር ስታረግ አንድ ነገር ስትፈጥር ለሰው ማገዝ ምናምን ይሄ ራሱ ጂሃድ ነው። ጂሃድ العلم ጂሃድ العمل ስትሰራ አሪፍ ስራ ስትሰራ ስታግዝ ምስኪኖች ለካንትሪህ ወይስ ለኔሽን ወይስ ለሰዎች አሪፍ ነገር ስታርግ የሚያግዛቸው ሰርቫይቭ ማያረጋላቸው ስድናቸው ይሄ ነገር ጂሃድ ይባላል ራሱ። ለምን የአላህ መሬት ያስተካከል ማለት የሚባለሽ ነገር አይደለም። ይሄ መተስተካከል ሰው በቃ ያምን በአላህ ያምናል። ይሄ ሰርተሃል አሪፍ ስራ ሰርተሃል ጂሃድ ይባላል ራሱ። جهاد العمل جهاد العلم جهاد القتال هنا. For us the God, as you say, that He's have the all power now is Allah. We don't have any another God or እኔ በእንግሊዘኛ ተረጎምኩ ጋድ አልኩ። ለምን በዛኛ ማያውቁ አረበኛ ማን ነው አላህ ሲሉ it's God, it's our God ማለት is ምናምንበት الرب ማለት አላህ الرب it's الرب ስትተርጉሞ it's God። so የሱስ ስም ይሄ God ስም is Allah። ለኛ አላህ በቁርአን ያለው አላህ ነው። እሱ ነው ፎሎ የምናደርገው እና የአላህ ስሞች አሉ እስከ 99 ስም አለ። ግን ስንትረገም ለምን ምንድነው ለኛ God is Allah አላህ አንድ ነው እሱ ነው ፎሎ እንጂ ለምንድነው God who told you ምናምን ትራንስሌት ያደረገው እንጂ God በእንግሊዝኛ እዚህ የተባለ ነገር የለም። all of it in Arabic Allah, that's it። አንድ ነው የምናምንበት እንጂ God ሌላ አላህ ሌላ ነው። አላህ God ተባለ አይደለም እንጂ ትራንስሌሽን በእንግሊዝኛ እንጂ it's Allah። ግን ለሌላማ አረበኛ ማይችል ሰው ለአጀሚ እንግሊዝኛ የሚችል ምናምን they don't know Allah. They will ask you who's Allah, like we worship Allah ምናምን. He's like God in your religion. For us is Allah only. We worship Allah. There is no something called second name or ምናምን God. Just for translation ለመቀራረብ ለማስረዳት ማለት ነው። ለሌላ ሰው አያውቅም። Okay, so don't tell me who told you. We translate, we try to let people understand what we are talking about, who's Allah, ለምን
እንደ ጋድ ነው ለኛ አላህ ነው ይሄ ነው ምን ፎሎ የምናደርገው አላህ ብቻ anyhow I answered your question Ramadan Kareem thank you وكذا أنا أحبة الله وجزاء بالأكل حلال وطيب أوكي جهاد هنا لا 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 سوى ياكسو okay so don't tell me who told you who we translate we try to let people understand what we are talking about who's Allah lemon እንደ ጋድ ነው ለኛ አላህ ነው ይሄ ነው ምን ፎሎ የምናደርገው አላህ ብቻ anyhow I answered your question Ramadan Kareem thank you وكذا أنا أحبة الله وجزاء بالأكل حلال وطيب أوكي جهاد هنا الله ብቻ ነው የምንፈቅረው አፍቃሪ ያለባችሁ አላህ ነው እንጂ ከአላህ የሚበልጥ ፍቅር የለም አሁን አንዳንድ ሰው በቃ ባለ ፈቅራለሁ ከሱ በኋላ ሞታለሁ ምናምን ይሄ ፍቅር የምትሞትበት ምናምን አላህ secondly okay ለእናተ ለአባተ ከዛ ፕራዮሪቲ ሰርጉ ግን the greatest love the greatest ፍቅር ምንሞተበት ምናምን is ለአላህ ብቻ እንጂ ለሌላ ሰው ይሄ አይነት ፍቅር አይሰጣም ካልፈቀደ ነገር ካረገብኝ በቃ ሞት አገድላለሁ ራሴን ይሄ መጥፎ ፍቅር ነው ይሄ ፍቅር ይሄ ለአላህ ነው እንጂ ለሰው አይሰጣም እንደዚህ አይነት ፍቅር የሚሰጠው ለአላህ والتزام بالاكل حلال والطيب كسوس هذا እና حلال መብላት አለባቸው ይሄ ህጎች የሚለው በዚህ ሱራ حلال ምግቦች ጥፍር ያለው birds like eagles ምናምን ይሄ حرام ነው ጥፍር አለው this is wild animals so አትብሉ አላ ጠንካራ ነው ስጋቸው ብዙ ነገር አለባቸው ሰው ይሄንን حرام ናቸው ይሄን ዶሮ ምናምን ጥፍር ያላቸው መኻልብ ባንተ ተራሰት ማለት እነሱ like doro like other spirits you can eat it ከዛ distinguish አረጋ እዚህ ተከፋፈለ የምትበሉት ነገር የማትበሉት ነገር ሚል አለ እዚህ የሞተ አይ ባለ አትብሉ አላ የሞተ ውሻ አትብሉ pigs ምንድነው pigs በአማርኛ አላውቅም ግን አትብሉ ታላ حرام ለምን አንድ animals ይበላሉ ሁሉ ነገር እና ባክቴሪያ ምናምን ለሰው ከበላን ኢፌክት ያደርገናል እዚህ እስላም ላይ ቁርአን ላይ ያለ ነገሮች መጥፎ እንዳታረጉ ለምን ኢፌክት ያደርገናል ለሰው መጥፎ ነው ለዚህ እንደዚህ እንዳታረጉ ከዛ በኋላ ኤጁኬሽን ስንማር ምናምን ባዮሎጂ ኮኔክሽን አለ አው ይሄንን ኢፌክት ያደርጋል ወርምስ ኮሶ ምናምን ያመጣል ለዚህ እንዳትብሉ ያለ ብዙ ነገሮች አለ እዚህ መጥፎ ለሰዎች ስለሆኑ እንዳትብሉ አለ ሚጉዳቸው እንዳታረጉ حرام ነው ስላለ በአብዛኛው ነገሮች ሚጉደን ይሄ ሐላፊነት ያኒ ይሄ ተሰጠን ነው እንትን ያኒ ባዲ ምንድነው አድሚ ወይስ እዚ ሐላፊነት ተሰጠን ስለዚህ ትኬር ማድረግ አለብን ሚገድለን ሚጎደን ምናምን እንዳንብላ እንዳናረግ እንደዚህ ይላል ቁርአን ላይ ይሄ አላህ ነው አላህ ሰጠን ይሄንን ነፍስ ይሄንን ሁሉ ነገር is ያአላህ ነው ስለዚህ ቴክ ማድረግ አለብን
መጥፎ ነገር እንዳናረግ የጎደል ነገር እንዳናረግ حرام ተባለ ይሄ ሁላ እዚህ ቁርአን ላይ ይላል الله سلام يودن هن سطن structures like ብዙ ነገር አለን እንደታረጉ እንደት anyhow ስለዚህ ምን ወደው እሱ ነው actually ይሄ ሁላ structures ያስተካከለልን ላይፋችን ያናገረን መጥፎ ነገር ያለ ምናምን እሱ ነው anyhow ለምንድን ነው ተቀየረ ቅብላ እንደዚህ ይላል ከ150 እስከ 142 ቅብላ ይቀየራል ከቁድስ ወደ ሐራም መስጂድ መካ እንደዚህ ተባለ በቃ እስላም ለብቻ ሊሆን ሌሎች ይሰግዳሉ በእስራኤል ነጁሽ ምናምን ቁድስ ይላሉ እዛ ይሰግዳሉ ምናምን እስላም ለብቻ استقلالية الإسلامية ومركزية المسجد الحرام ለብቻ ሊሆን መስገድ ያለባችሁ ምናምን መካ እስላም አሁን ትሄድ ስትሰግድ ምናምን በመካ ዳይሬክሽን በመካ ነው ለብቻ ሊሆን ከዛ inviting salat استعينوا بالصلاة الله يحفظكم ስለዚህ ሁሉ ነገር ስትፈልጉ ለመስራት ሐሳብ ካለ አንድ ነገሮች በቃ ኮንፊውዝ ያደርገናል ምን ልናረግ እንላለን በመግባት ራሱ ስናገባ ይሄ ሰው ወይስ ሌላ ሰው ነው የሸግረናል ሐሳብ ማለት ስለዚህ አንድ ነገር ስትሰሩ አንድ ነገር ካላችሁ ይላል ሰላት ሄዱ ወደ ሰላት ከዛ አላማ ብዙ አብዛኛው ሰዎች አላማ አለን በቃ ኮንፊደንትሊ ሆነን ይላል ሲሰግድ በኋላ استخارة አለ ኢቨን ለመግባት ራሱ ሲገዱ ይላል ከሰገዳችሁ በኋላ የእስትኻራ ሰላት አለ ለአንድ ከሁለት ነገር ኮንፊውዝ ከሆንክ ይሄ እስትኻራ አሪፍ ነው ላንተ በቃ ትክክለኛ ቾይስ او ትክክለኛ ምርጫ ያደርጋል ጋይዲንግሊ ዩዚንግ ፍቅሮች አለ የእናት ፍቅር የአባት ፍቅር ግን ከአላህ ፍቅር አይበልጥም من هذا ذلك كلا فكر ميبلت نجار يلا ليلا فكروش يلا لا وندم لأنات لأبطات لا ين يا مجمرة فكرة زي الله كذا شيطان عندك تكتلو شيطان صوتش عندك تكتلو وسواس الله شيطان يبان نجار إمبيلا worship أرجموس العاصي ما ذكرت مع ربه كبالله سورة بالله آيات ما يمن بيت يواشب بيت الويسا شيطان يبالان إذا عاصي حالة حرام يارك سونا عاصي شيطان يبالان so شيطان is لا human شيء سوى إلا شيطان from the jinn so شيطان الله so Muslim جنوش هلو مسلموش from the ins الله شيطان مبان نجر مسلم كفر ده كافر ونوبكا كفر بآيات الله ما يعملش بأوامر والنواهي الله سلزي بالله من قد ما يهيد يتعاقبت ميوش بت ناون هي كافر يبالال كجين ويس كإنس
ለምን ጂን ሙስሊሞች አሉ ኢንስ ሙስሊሞች አሉ ሸይጣን is totally against Allah what Allah order us now. Okay. አሁን የቅሳስ ህጎች ይሄ የገደለ ሰው ምናምን የወጣ ፕሮቴክት ኮሚኒቲ ፕሮቴክሽን ነው። በፊት እንደዚህ ፖሊስ ምናምን አልነበረም። በሸሪዓ ይሄዳሉ፣ ሰዎች ናቸው ኃላፊነት የሚወስዱት፣ ከዛ በዛ ይሄዳሉ። አሁን ግን organized like it's not like 144 ምናምን ዘመን ይቀየራል። አሁን በራስህ ኃላፊነት አትወስድም፣ ማንም ኃላፊነት አልሰጠህም። እዚህ ወደ ፖሊስ ወደ ኮርት ወደ ኮሚኒቲ ሴኩሪቲ የሚያደርግ ሰዎች አሉ። በዛ እዛ ሄዳችሁ እዛ ህጋችሁ መውሰድ እንጂ ራሳችሁ እንደዚህ መጥፎ ነው። በቃ መሬት መበላሸት ሰው እንዳለ ባለ ህግ መግደል ሰው ትችላላችሁ፣ ባለ ፕሩፍ መግደል ሰው መጥፎ ነው። ለዚህ ወደ ህግ ቤት ስትሄድ እነሱ ነው ቼክ ያደርጉ በደንብ በፕሩፍ በምናምን፣ ከዛ በኋላ ይወሰናል። በራስህ እንዳትወስድ ትወስናለህ። ለምን ነፍስ ትልቅ ነው። እትስ የአላህ ህግ ነው። እትስ ያንተ ማን የሰጠህ ኃላፊነት? anyhow አገርህ ፕሮቴክት ስታረግ አገርህ ዲፌንስ ስታረግ ይሄ ጂሃድ ይባላል። እንደ አርሚ እንደ ኔሽን ምናምን ሲሄዱ ጦርነት ለአገራቸው ብለው ምናምን ይሄ ጂሃድ ይባላል። ኦኬ እና you have to protect ሰዎች ቤተሰብ አገርህ ፕሮቴክት ማድረግ አለበት። ይሄ ጂሃድ ይባላል። ከዛ በኋላ በሪሱራ ያስረዳን ስለ ፋሚሊ በቃ ቤተሰብ ሰው አንድ ቤተሰብ እንዴት ነው ህጎች አሉ። የመጀመሪያ ኒካህ የሚጀምረው ቤተሰብ የሚጀምር ፋሚሊ የሚጀምረው በቤተሰብ በኒካህ ከዛ ኒካህ አርጉ ከዛ you start your family ከዛ ኒካህ ስታረጉ ምንድነው ያለበት? ሼክ ማምጣት፣ እናት አባት ማወቅ አለበት፣ الاشهار ሰዎች ማወቅ አለባቸው። ለዚህ ሰርግ ይባላል እና ገንዘብ መስጠት አለበት እና ገንዘብ ግዴታ ነው መስጠት አለበት ለሙሽራው እና ኦርደሪ ማለት ነው። ይሄ ህጎች አሉ። በዚህ ምልክት ሄዱ አታጋቡ ፋሚሊ ስታርት ዮር ፋሚሊ እንደዚህ ይላል። ኦኬ ወል ይሄ ሁላ ካረክ በኋላ ከተጋባችሁ ፋሚሊ ጋር ስታርት ካረጋችሁ አንድ መጥፎ ነገር ከሆነ መጥፎ ግዴታ ነው እንጂ አይሞከርም። ዲቮርስ ካልተስማማችሁ ብዙ ነገር ሆነ ብዙ ሞክራችሁ ራሳችሁ ሞክራችሁ ለማስተካከል አልቻላችሁም። ሌላ ሰው አባት እናት ፋሚሊ ገቡ ለማስተካከል አልቻላችሁም። ይሄ ከሞክራችሁ በኋላ ወደ ዲቮርስ ሄዱ። እንደ በሰላም ካገባችሁ በሰላም ተፋቱ ማለት ነው። ከተፋታችሁ በኋላ ራሱ በቃ በመጥፎ ነገር እንደተሐስቡ መጥፎ ሌላ ሰው እንዳያገባ ምናምን እንደታረጉ በቃ በሰላም ካገባችሁ በሰላም ተፋቱ። ይሄ ከሞከራችሁ ብዙ ነገር ብዙ ለማስተካከል ከሞከራችሁ ራሳችሁ ቤተሰብ ምናምን ሞከራ አልቻላችሁም መስማማት በዛ በቃ ወደ ትክክለኛ ዲቮርስ ሄዱ ይላል መፍታት። الرضاعة
الرضاعة ما طب ليج ما طب مثلا feeding breast feeding ልጆች ይሄ ግዴታ ነው like 2 ወር ይሄ ካልታማማ አንሳው ከሚችል ሴቶች አሉ ስለዚህ ካላቸው ምንም ካልሆናቸው ጤነኛ ናቸው ለልጃቸው ማጠብላቸው አለባቸው 2 አመት 2 ወር አይደለም 2 አመት በአማርኛ አይደለም ይሄ በአረብኛ ለዚህ በራሴ ነው ተርጉመው ወደ አማርኛ ማንበብ አልችልም አማርኛ ግን ማውራት ትንሽ ነው የሞከርኩ ማውራት ይችላል ከዛ ነፈቃ ለቤተሰብ ገንዘብ መስጠት አለበት ግዴታ ነው especially ወንዶች ማረድ አለበት ማረድ መግደል አይደለም እንትን በገንዘብ ትረዳቸው አላ ስለዚህ ልብስ ሊገዙበት ገንዘብ ሰጣቸዋል ለምግብ ገንዘብ ለትምህርታቸው ለምናምን الانفاق ሚስተካ ገዘቻ አሪፍ ነው አሁን በዚህ ዘመን ራሱ ማገዝ አለባቸው ግን ግዴታ አይደለም ሴቶች ግን አግዛቸዋል like they have to help you ማገዝ አለባቸው ይሰራሉ እንደናንተ የነሱ ህግ ነው ከፈለጉ መስራት ይስሩ እንጂ ግዴታ ካልሰራሽን በንፈታለን ምናምን እንደዚህ ሚል ህግ የለም ወይስ አንተ ስራ ተቆማለህ እሷ ነው የምትሰራው እሷ ነው በእሷ ገንዘብና ይሄ የለም እዚህ አይሆንም ለዚህ الانفاق ለቤተሰብ ገንዘብ መስጠት አለበት either እናት or አባት መተጋገዝ እና الانفاق ለምግብ ልብስ ትምህርት የሚፈልጉት ነገር ማለት ይሄ ነው ፋሚሊ የሚባለው ነገር ይሄ ነው እንጂ አንዱ ስቴንጂ አንዱ ገንዘብ አለው አንዱ በጣም ስቴንጂ አይፈልግም ገንዘብ ይሄ ችግር ነው ይፈጥራል ልጆች ይሄዳሉ ይሰርቃሉ ወይስ በቃ ሌላ መንገድ ይሄዳሉ የሚፈልጉት ነገር አላገኙም ስለዚህ ያንተ ነው ኃላፊነት ይሄ ሁሉ የፋሚሊ ህግ የመጣ for security community security I told you ሌባ ይበዛል ምናምን በዚህ ምክንያት በዚህ ነው የሚጀምረው ለዚህ ፋሚሊ ከመጀመሪያ በትክክል ነገር መሆን አለበት ህግ አላ ሁሉ ሪስፔክት ያደርጋል ህጉ ከዛ ፋሚሊ ይቀጥላል ይሄ ሁላ ህጎች እዚህ ሱራ ያለ ለምንድን ነው እንደ ተቅዋ ነው የምትወስዱት እኛ አሁን ምንላየው ከአረብኛ የሚችል ሰው ሙስሊም ናት ሙስሊም ግን አረብኛ ምንም አጀሚ from ሀብታም from ደሃ ምንላየው በሀብት ደሃ አይደለም እስ በተቅዋ በስራ አሪፍ ስራ ስትሰራ ይሄን ህጎች ይሄንን ኃላፊነት የጠበቅ የሰራ ትክክለኛ መንገድ ስትሄድ ይሄ ተቅዋ ነው እና ትልቅ ደረጃ ጀነት ትገባለህ በከሌላ ሰው ምትላየው በይሄ ነው በተቅዋ ሲያሪፍ ሰው ምትባለው ይሄ በቃ ጀነት ፍርደውስ ይገባል ሲል በስራው ነው አሪፍ ሰው ነው ትክክል መንገድ አለ ህጉ ይጠብቃል የሌላ ሰው ህግ ሲጠብቅ ይሄ አሪፍ ደረጃ ተቅዋ ይደርሳል good okay there is ayah 44
44 in በሪ ሱራ أتأمرون الناس بالبر ማለት ሰዎች አሉ እንደዚህ ያረግ ይላል ሲገዱ ይላል ጾሙ ምናምን ግዴታ ነው ምናምን ይላል ግን ራሱ አያረግም أتأمرون الناس بالبر وتنسون أنفسكم so they ask people to not to do munkar ግን ራሳቸው ያረጋሉ ሙንከር so ለዚህ ከአላህ ትጣላለህ ማለት ነው መጀመሪያ ራሳችን ማረግ እንደዚህ ያለብን ከዛ ሌላ ሰው እንደኛው ሊያረግ ወይስ ሊበልጥ ችግር የለም you have to ask መናገር አለብን ከዛ ከአያ 45 46 ከአላህ ትጣላለህ ማለት ነው መጀመሪያ ራሳችን ማረግ እንደዚህ ያለብን ከዛ ሌላ ሰው እንደኛው ሊያረግ ወይስ ሊበልጥ ችግር የለም you have to ask መናገር አለብን ከዛ ከአያ 45 46 ምንድነው የሚለን be patient ሰብር አድርጉ አንድ መጥፎ ነገር ከሆነላችሁ ሰብር አድርጉ አላህ will reward you ለእንደዚህ ሰብር ካስላረክ ይሄ አላህ ህክመት ነው አንድ ነገር በኋላ ስትመዘግን ሰብር ስታረግ ራሳ ተጎደም ይከፈተልሃል በር ይሄ ፈተና ነው ስለዚህ አንተ አላህ ስተትህን ሊያጠፋ አላህ ለአንተ ጥሩ ነገር ያረጋልሃል ስለዚህ ሰብር አድርግ አንድ ነገር ከሆነ ለመጥፎ ነገር ከሆነ ሰብር አድርጉ ይላል Okay, ስለዚህ ከዛ በኋላ there is a story ታሪክ አለ ስለ ሙሳ ስለዚህ ሙሳ የተሰጠው መጽሐፍ ተውራት በቃ በዚህ መጽሐፍ ሚለው አምኑ በአላህ በአንተ አምኑበት እንዳታምኑ በሌላ ማለት ايش يلا هي مصحف يستسطعوا كباطل كحق يليال مالت يمطفو إنه يحق يلبت هي الليال مثلا ከዛ ለሙሳ ጠየቁት የሰዎች እኛ አላህን ፈጣሪ ያልከው ማየት እንፈልጋለን በአይናችን ማለት ነው ከዛ እንዴት ናምንበት ከላይ ነው አሉት ከዛ አላህ ይሄ እንዴት ነው ተናደው غضب الله كذا ثندر وذا جرار ويسمعنا ورد باتشوم أنزلنا من السماء بعينكم فقدرتكم سبب ذنوبكم وجعلهم كذا كسماء جرار ويسمع والتبت يقول ثندر صاعقة يعني هذا ثندر ورد باتشوم كذا موتوان
ለምን እንደዚህ ጠየቁት ለሙሳ ይሄ ከአላህ ጋር መጣላላት ማለት ነው ዝም ብሎ በቃ ፕሩፍ አረገለን ይላሉ እና አላህ ሰው አይደለም ሂዩመን አይደለም ብዙ ፓወር አኒማል አይደለም ለዚህ ፕሩፍ ያረጋል አላህ ሰው አይደለም እንዴት ታያለ ማየት እንፈልጋለን ትላላችሁ ማለት ነው ወይስ አናምንም ከዛ ምክንያት ያመጣሉ ነበር ያፈጥራሉ ዝም ብሎ እንዳያምኑ ከዛ ያአላህ ንደት ከርስ ከሰማ ዘንደር ወጣላቸው ወይስ እንደነው ሳያቃ ወይ ጨራር ከዛ ሞታሉ እንዳና ሰው የጠየቀው ለሙሳ ለዚህ ካላ እንደጣሉ ብዙ ነገሮች አላ ለምን እንደዚህ ምክንያት እንዳትፈጥሩ እንዳታምኑ ነው ብዙ ህግ ሚራክልስ አለ ብዙ ህግ ብዙ ታሪክ አለ ልታምኑ በቃ ፈጣሪ አለ ካላመናችሁ ዝም ብላችሁ ምክንያት የወሰዳችሁ ምናምን ደሞ ምክንያት የምትወስዱት ለራሳችሁ ብቻ አይደለም ሰው ሊያጠብ ሰው ሊተባለሽ ለዚህ አላህ ከአላህ ተጣላላችሁ እና አላህ ህግ አለ የአላህ ፐኒሽመንት አላህ ስለዚህ አላህን ፍሩት አንድ ነገር ይሆንባችኋል እንደ ሌሎች ይጫወቱት ነበር እንደዚህ ዝም ብሎ ያባንሹ ምክንያት ያፈጥሩታል ለዚህ ነው ይሄንን ታሪክ ያስረዳን በዚህ መጽሐፍ የበፊት ታሪክ ምን ሆነላቸው ስላላመኑ ስለዋሹ ስለ ሰው አባለሹ መሬት አባለሹ አንድ ነገር ሆነላቸው ስለዚህ እንደታረጉ እንደነሱ ማለት ነው هنا sarcasm casting ማለት ሚሳቅ በአላህ መጽሐፍ ለምን እንደዚህ ተባለ እሱ እንደ ፋን እንደ ጆክ ያረጋዋል በቃ ይሄ እንዳታረጉ ይላል السخرية الاستهزاء ያማንም ያናንተ ሃይማኖት ጋር ነው ወይስ ሌላ ሃይማኖት ሰው እንዳትዛቁበት እንደ የሌላ ራሱ ወዛቅ አይሆንም السخرية الاستهزاء sarcasm ወይስ ዛቁበት እንጂ ሌላ ትርጉም ስለዚህ ተስቃላችሁ ይሄንን የነሱ ሃይማኖት እንደዚህ ነው ምናምን ላፍ ታረጋፋን ታረጋልባቸዋል ይሄ አይሆንም ይላል ይሄ የኢስላም ኤቲክስ አይደለም እና ኢስላም መጀመሪያ በኤቲክስ ነው በዲስፕሊንስ ነው የሄደ እንጂ እዚህ ዝም ብሎ ሰው መጻቅ በቁርአን ራሱ መጻቅ ይሄ አይሆንም ይላል هيك الله تطلع له معناته ከዛ ጠየቁት ለሙሳ ሌላ ይሄ የሙሳ ሰዎች አሁን ይሄ ሁሉ ፕሩፍስ የሙሳ ሚራክልስ የሙሳ አለይሂ ሰላም የተሰጠው ነገሮች ከአላህ ፕሩፍ እንደ ብርሃን ሰው ሊያምንበት ማለት ነው ከዛ ጠይቀለን ውሃን ፈልጋለን ከመሬት አሉት ጠይቀለን ፈጣሪ ይሄ እንደ ቻሌንጅ አይደለም ግን እነሱ ፈልጉት ውሃው ነው ሙሳ ጠይቀለን ከአላህ ከፈጣሪ ውሃን ፈልጋለን መሬት ውሃ አልነበረም መሬት ውስጥ ከዛ ጠየቀላቸው ሙሳ ከዛ እንደዚህ በያሙሳ ተባለው በአንተ ስቲክ ካለ እንደማው ድንጋይ is not the stick እንጨት በራስህ እንጨት በከፒት በመሬት አርገው አለው ከዛ በኋላ 12 ቦታ ውሃ ነበር እንደዚህ ሲያረግ በኋላ እንደ ቁርአን ያለው እንደ አላህ ያለው
በእንጨት መሬቱ ደብድቦ anyhow اضرب بعصاك just beat the earth or the floor with your stick على this يارق موسى بحالا and then when he done the same thing he was tolling there was groundwater in 12 spots. This is in English, I translated. So, أسرع بوتا the villages وها ground وها نبرة مريت وها نبرة تفتر بزاو اكسبلود تدرجة إلى وانفجرت منه 12 عينا اكسبلود تدرجة فزا وها أغنيو إن دا طيبو ونصا ب 12 ب12 villages قطر مالتنا from بني إسرائيل كإسرائيل ጋር እነሱ ነው ሙሳ ያጠየቁት ከዛ ግን ዘታጡ ብሉ አላቸው ግን ፈሳድ እንዳታረጉ እንዳታባላሹ ማለት ተጡ ብሉ ግን መባላሻት መጥፎ ነገር እንዳታረጉ ተባላችሁ ማለት ነው okay እስከ actually ብዙ አለ በዚህ ሱራ በሬ ሱራ ትልቅ ነው እና ብዙ ህጎች ብዙ ዲስፕሊንስ አላ የሚያሰሩት ስለዚህ አሁን ህጎች ሰላም አረግ ዘካ ይሄ ግዴታ ነው ለየቤተሰብ የሆነ ነገር ካላቸው ጎልድ ካላ ወርቅ ብር መሬት ምናምን ካምፓኒ ካላቸው ምናምን ይሄ ወስኖ ይመዘናል ከዛ የሆነ ገንዘብ ወጪ መሆን ማውጣት አለበት ለምስኪኖች ለቤተሰብ የሚፈልግ ሰው ስለዚህ ዘካ ይባላል ይሄ ነገር ይሄ እንደ ሰደቃ አይደለም ሰደቃ ዝም ብለህ ትዋጣለህ ማለት ግን ዘካት ማለት በአንተ ያለ ገንዘብ 2 ሚሊዮን ካለ 10% ወይስ 1% ነው መጠየቅ አለበት ስንት ወጪ ማውጣት አለበት በሱ ታሪክ ከዛ በኋላ ታወጣለህ ለሚፈልግ ሰው ምስኪኖች ቤተሰብ የሚፈልግ ነው ይሄ ዘካት ሱቅ ያለ ምናምን ስንት ታገኛለህ ፕሮፊት ከፕሮፊት ተሐስባለህ 10% ወይስ 1% 2% ለምትስ ይላል እዚህ መጽሐፍ ላይ ከዛ በኋላ ዘካት ታወጣለህ ቤተሰብ ሴቶች ካሉ ምናምን ዘካት ይወጣል ይላሉ ወርቅ ብር እንደዚህ ኢቭን የመን መጨረሻው ዘካት ሲወጣ የመጨረሻው ረመዳን ዘካት ይወጣል ይላሉ ከዛ በቃ አንድ አባት ወይስ ባለቤት ይሐስባል ስንት ወጪ ስንት ፕሮፊት ያገኛል ወይስ ስንት ብር እና ወርቅ አለ ቤት ውስጥ ይሐስባል ከዛ ይመዘናል ከዛ በኋላ ወጪ ለምስኪኖች ምናምን ይወጣል ይሄ ዘካት ይባላል እና it's واجب you must do it تحريم السحر يكون في النهار بس اوكي سحر حرام السحر ميارك سو كالله ليلة سو يا مطا مالتنا بعلم الغيب مالت he's predicting ما ياكو سو ياكو مالتنا كشيطان بقى بارتنر يهونال سحر يارك سو حرام ይላል እሱ ለምን እንደዚህ ተባለ سحر حرام ነው
ብዙ ሰው ያባለሻል የሰው ህይወት ያባለሻል ይሄ መሬት መባለሻል ይሄ ኃላፊነት የተሰጠው ራሱ መባለሻል እንጂ ስህም ያስተካከል ነገር የለም ሜቢ በመድኃኒት አንድ ሰው ይሰርበታል ግን በቤተሰብ መጥፋት መፋታት ሰው ሊያመው ያረጋል ሰው ይሄ ክራይም ይሄ እንደ ክራይም ነው በቃ እንደገደለ ሰው እንደባለሻ ነገር ነው የሚሆነው ስለዚህ መጥፎ ነው حرام ነው ይላል ይሄ ከአላህ ሌላ ወርሺፕ ያረጋል ማለት ነው ይሄ ኩፍር በቃ شريك يجعل مع الله شريكا إن علم الغيب is pretending that he knows predicted or he can predict more than Allah ማለት ነው There are some people they use sihr even to know what is hiding. These Nigerian ባላቸው ምንድነው የሚያደርገው ምንድነው የሚመጣልን በኋላ even ከሁለት አመት በኋላ እንዴት ነው የምንሆነው ምንድነው ከዛ ሲህር ያረክሰው ይነግራል ከሁለት አመት በኋላ እንደዚህ ይመጣልሃል ታገባልሃል ትፈታልሃል ይሄ አላህ ስራ ነው እንዴት ታውቃለህ ይሄ ነገር በሸይጣን ከሸይጣን ጋር ከሆንክ ይሄ حرام ነው እና የሸይጣን ስራ ምንም አይገኝም መባላሻ ብቻ ይሄ ሁላ በትክክል ቁርአን ላይ ያወራው ይሄ ሱረት አልበቀራ በተለይ احكام القصص في القتل وسواتها وحكمتها وصية الوالدين والدين So مال اليتيم also هي another hig اليتيم مالت أبات النات يلهم سو يموتوበት ምናምን orphans የነሱ ገንዘብ ከወሰድክ ከተጫወትክበት ይሄ የነሱ ገንዘብ ኃላፊነት ነው ከአላህ ጋር ተጣላለህ እና حرام ነው حرام ሲባል ነገር ስትሰሩት ምንም ይስተካከለላችሁ መብለ ጊዜ ይስተካከለላችሁ ነገር አለ ግን ከዛ በኋላ ያላህ ንደት እንዳለ ይወጣባቸዋል በላይፋችሁ በህይወታችሁ ራሱ መጥፎ ነገር ነው የሚሆንላችሁ እንጂ ምንም ይስተካከል ብዙ ሰው እንደዚህ ሙከራ ያው አገኛ ያራሱ ስራ ስለዚህ حرام ይባል ነገር እንዳታረጉ መጥፎ ነው ለራሳችሁ ለሰው ራሱ መጥፎ ነው ስለዚህ ኦርፋን የቲም የሞተበት ሰው እናቱ አባቱ የሞተበት ኦርፋንስ ገንዘባቸው ህግ ነው ኃላፊነት ነው በጥሩ ነገር አስተካክሉላችሁ ከተችላላችሁ ማስተካከል አስተካክሉላችሁ ካልተቻላችሁ ገንዘባቸው አስቀምጡ እስከ በቃ ማቹርድ የሚሆን ድረስ እነሱ ራሳቸው በገንዘባቸው መስራት ይችላሉ ይወስዳሉ Okay Fix your language. Anyhow, الأشهر الحلال this month هلال نايل هي جرق يا the moon قرص يمطال this words نايبت هي جرق ما يسمى قرص يا moon قرص ألا there are specific words Ramadan like Hajj شوال عيد الفطر عيد الأضحى نايبت الوروج ليلة وروج عيد تايبت
want to መጾም ምናምን ይሄ ሁላ ተባለ እዚህ ቁርአን ላይ ለሲያም ለሐጅ هي holy words, religious words. Okay, I can't remember. ስለዚህ ፋይቲንግ ጦርነት ምናምን መግባት ህጎች አሉ እና it's mandatory, it's jihad defend ካረክ ለአገርህ ለሰዎች ለፕሮቴክሽን ካረክ ይሄ እንደ ጂሃድ ይባላል it's የሚያጣላ የሚያጎደም የሚገድለን መግደል አለብን እንደዚህ ይላል قاتلوا من يقاتلكم especially religious ግን አሁን በዚህ ዘመን ከገደለ ገደለ በሪሊጂየስ ኢቨን ከሆነ በፖለቲክ በምናምን በቃ ዲፌንድ ማድረግ አለበት መግደል ሐራም ነው ጦርነት የምትገቡበት ፕሮቴክት ለማድረግ ለሀገራችሁ ለሰዎቻችሁ ምናምን ይሄ ጂሃድ ይባላል ኢቨን ኢትስ ሐላል يعني يهدد حرية ديننا دون غيره وتحمينا على فؤادهم وراء فتنة الدين والإكراه እና ሌላ አሪፍ ፖይንት አለ እኛ አሁን ሌላ ሰው ስንጠይቃቸው ስለ እኛ ሃይማኖት እንደዚህ ነው እንደዚህ በራሳቸው በኮንቪንስድ ከሆኑ ከገቡ አሪፍ ነው እንጂ ግዴታ ነው አይደለም ግዴታ ሰው መስገደድ ለሃይማኖት መቀየር ወይ ሃይማኖት መግባት ይሄ حرام ነው ይሄ አይስገድድም ሃይማኖት እስላም አይስገድድም ካወቃችሁት ካመናችሁበት በራሳችሁ ሙናፊቅ እንዳትሆኑ በቃ ትክክለኛ ካመናችሁበት እስላም ቀይራችሁ አሪፍ ነው እስላም ይሄ ነው የሚጠራው እስላም ግን አይስገድድም ግዴታ አይልም الرغبة والترهيب الإكراه معناته والإكراه في الدين والتعذيب والإيذاء هي تورتشر ميارا قلت لنا صدامات حرية الاتفاق so there is freedom فان انت مرجع وان انت convince كارك اقتناع وان انت እምነት አመናችሁበት ግቡ ይላል እንጂ እስላም አይስገድድም ነው ሚል ሰው ግቡ ወይስ እንገድላችሁ ያለም ይሄ ነገር ኢቨን ኢን እስላም لا إكراه في الدين እና حرام ወሮች አሉ ጦርነት ወሮች አለ في الشهر الحرام ويسا ترسم ور በዛ መግደል ጦርነት መግባት ምናምን حرام ነው እንዳትገቡ ይላል ሰው በቃ በዛ ወር በዛ ዘመን በዚህ حرام ምናምን ሰፈር ነው ጦርነት አይገቡም ከዛ በኋላ ጦርነት ከተፈጠረ ምናምን ይገባሉ ስለዚህ ፒስፉል ይሆናል በዛ ወር ይስማማሉ በጣም ጠንካራ ይሆናሉ ለዚህ ካለ ጦርነት ምናምን ከተፈጠረ በኋላ በቃ they have to defend themselves now ከዛ ገንዘብ መስጠት እንፋቅ ለምስኪን ለሚፈልግ ሰው ለሰው ማረድ ይሄ ግዴታ ነው في سبيل الله ለመሬት መስተካከል ለአላህ መሬት መስተካከል ገንዘብ አውጡ ይላሉ anyhow ይሄ ሁሉ ለሰው ፕሮቴክት ለማድረግ የሰው ህግ እንዳይነካ ብዙ ነገሮች ነበር በዛ ዘመን ሰው ህግ ይነካል ነበር
ሰው ይገደላል፣ ሰው መባላሸት ይባላሻል እንደራሱ ነው። ለዚህ ይሄ ሁላ ህጎች የመጡ ከአደም ራሱ ሲወርድ በኋላ ይሄ ሁላ አታረጉ ያለ መጥፎ ነው ምናምን አምኑበት ያለ ይሄ ለሰው ነው። ሰው ፕሮቴክሽን ሰው ሊኖር አሪፍ ያስተካከል የአላህ መሬት ኃላፊነት ነው የተሰጠን እና ህጎች የወረዱ ምናምን ለማስተካከል ለማስረዳት እንዴት ኃላፊነት የምትወስዱት በአላህ መሬት የተሰጣቸው ኃላፊነት እንዴት ነው የምትወስዱት ይሄ ሰው ያግዛል እንጂ ዝም ብሎ ራንድሊ ዳኒማል ምናምን መኖር አለብንም። ያንያ ትክክለኛ አቅል አለን፣ አቅል ሰጠን፣ እዚህ በህግ እንሄዳለን። የሰው ህግ እንዳንነካ የራሳችን መጥፎ ነገር እንዳናረግ ለሌላ ሰው እንዳናረግ ይሄ ሁላ ያስረዳናል። እንዴት ነው የምንኖረው ማለት ነው፣ ትክክለኛ መኖር ማለት ነው። ይሄ ነው ማለት ያስተካከለኝ ያወጣሁት ለበሬ ሱራ ሜቢ ብዙ አለ አክቹሊ ያው በደንብ በየሱራ ከሄደን ብዙ አለ ሚኒንግስ ህጎች በደንብ ያስረዳው። እኔ ኢምፖርታንት ፖይንቶች ብቻ ወሰድኩ፣ የተሻልኩ አስረዳሁ አልኳቸው። ከተማር ነው አክቹሊ የየመኒ መጽሐፎች አለ በየክፍል የቁርአን ኤክስፕላኔሽን ሌላ ከኢንተርኔት ምናምን ካለ በኢብን ከሲር ኢብን ጃብር ኤክስፕላኔሽን ራሱ ራስህ ትችላለህ። ከአረብኛ ከተሻልክ ማወቅ ትችላለህ። አንድ ነገሮች ከታሪክ ምናምን ለምን እንደዚህ ተባለ ለምን እንደዚህ ተወረደ ምናምን በጣም ሎጂክ ኤክስፕላኔሽን የተማርነው መጽሐፎች ራሱ የመኒ መጽሐፍ ሳኡዲ መጽሐፍ ምናምን አለ ኤክስፕላኔሽን ያደረጉ አገኘው ሰርች ሲያደርግ ከዛ አንድ ፖይንቶች አሪፍ ፖይንቶች አወጣሁት ከዛ አስረዳቸው። It's khair, it's Quran war, so let's talk about لناورا بقرآن. It's Quran war. It's khair እና አጅር ኢንሻአላህ እናገኛለን። በቃ that's it for today. አመሰግናለን for your ስለሰማችሁኝ for your like share ለካ እንገናኛለን إن شاء الله. إفطار شهي صوم مقبول بارك عليكم الشهر الفضيل رمضان مبارك. follow share like subscribe my channel YouTube TikTok Snapchat follow me. Bye bye. አመሰግናለን። Bye bye.